መስቀል ኃይላችን ነው፣ ኃይላችን መስቀል ነው፣ የሚያጸናን መስቀል ነው፣ መስቀል ቤዛችን ነው፣ መስቀል የነፍሳችን መዳኛ ነው የሚለው ጸሎት አይሁድ ይክዱታል፣ እኛ እናምነዋለን፣ ያመንነውም እኛ በመስቀሉ እንድናለን ድነናለን የሚለው ምስክርነት እጅግ ውብ የሆነ ጥንታዊ የቤተክርስቲያን ጸሎት ነው። መስቀል ኃይላችን ነው፣ ኃይላችን መስቀል ነው፣ የሚያጸናን መስቀል ነው፣ መስቀል ቤዛችን ነው፣ መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን፣ ያመነውም እኛም በመስቀሉ ኃይል እንድናለን ድነናለን። በዚህ ጸሎት ላይ በጣም ብዙ ቁም ነገሮች ተነስተውበታል። በመጀመሪያ በመስቀል ድነናል ወይ ወይም የዳነው በመስቀል ነው ወይ ሲባል ያዳነን መስቀል ነው ወይ ከሚለው ለይቶ ማየት ያስፈልጋል። እንጨት እኮ አባ እንጨት ነው እንጨት ነው። በዚህ ላይ ግን እግዚአብሔር ይሰራል። የሙሴ እኮ በትር እኮ እንጨት ነበረች። የአሮንም በትር እኮ እንጨት ነበረች። ይሄንን እኛ ቅዱስ ብለን እንጠራዋለን። እንግዲህ ምን ትሆን? እኔ መስቀል እንጨት ነው ለሚል ሰው አንተ አፈር ነህ ነው መልሱ። መስቀል ከእንጨት የተሰራ ነገር መሆኑን መጽሐፍ ቅዱስ በግልጽ ቋንቋ ነው የተናገረው። ስለዚህ አጋንንትን የሚቀጠቅጥበት የምንመካበት ትምክታችን ይሄ መስቀል ነው። የነጻነታችን ምልክት፣ የድነታችን አርማ፣ የቤተ ክርስቲያን መሰረት፣ የረሃብተኞች ማዕድ፣ የተጠሙት ጽዋ፣ ይሄ መስቀል ነው። ተመቷል አባት እዚህ ላይ ምን ትሆን? ተገርፏል አባት በዚህ እኮ ክርስቶስ ተሰቀለ እንጂ የተገረፈው ሴጣን ነው፣ የሞተው ዲያብሎስ ነው። ይሄንማ እሰማዋለሁ። መስቀል ከእንጨት የተሰራ ነገር መሆኑን መጽሐፍ ቅዱስ በግልጽ ቋንቋ ነው የተናገረው። ዕፀ መስቀል ስንል ዕፅ ማለት እኮ እንጨት ማለት ነው። ሌላ ቋንቋው ስለተቀየረ ካልሆነ በስተቀር እንጨትማ እንጨት ነው። አሁን ታቦት እንጨት ነው፣ መስቀል እንጨት ነው የሚሉ ሰዎች ልክ ሰው አፈር ነው እንደማለት ነው። መስቀል መስቀል ማለት ይህን ብረቱን ማሰብ አይደለም፣ በዚህ ላይ የተሰቀለውን ክርስቶስን ማሰብ ነው። ይህንን ሊቃውንት ይላሉ መስቀልን ማሰብ ተሰቃዩን ማሰብ ነውና ብለው ተናግረዋል። ኢየሱስን እዚህ ላይ ያገኘዋለሁ። በመስቀል ላይ ደሙ ፈሰሰበት። እንጨት ነበር። አዎ ከመሰቀሉ በፊት ክርስቶስ ብናገኘው ኖሮ መስቀሉን ከማንኛውም እንጨት ላይ ተናናየውም ነበር። ጻጉ ታሪክ በዮሐንስ ወንጌል ምዕራፍ 5 የነበረው ውሃ ነው። መልአኩ ሲያናውጠው ግን ይፈውሳል። ውሃ እኮ ነው ብሎ መከራከር አትችልም። ከዛ በኋላ የተፈጠረው ነገር ነው። መስቀሉንም መስቀል የሚያሰኘው የተፈጸመበት ድህነትና የፈሰሰበት ክቡር ደም ነውና በቅዱሱ መስቀል እናተቹት ሲል ሰማን፣ ተጠማው ሲል ሰማን፣ ዛሬ ከኔ ጋር በገነት ትኖራላችሁ ሲል ሰማን። እንፈጠር አፈርነን እፍ ስላለብን የሕይወት እስትንፋስ ስለሰጠን ግን ሰው ሆነን የደም ዋጋ ተከፈለልን አይደል? መንፈስ ቅዱስ አደረብን። ስለዚህ የመንፈስ ቅዱስ ማደሪያ ስለሆንን ቤተ መቅደስ ስለሆንን ክቡር ሆነን ሰዎች መስቀል እስከዚህ የተለየ ምን ሆነ? ደብረ ታቦርን ባለፈው አከበራችሁ። ደብረ ታቦር ተራራውን ራሱኛ ቅዱስ ነው የምንለው አታውቁ? ተራራውን ቅዱስ ነው የምንለው ለምን? ክርስቶስ ቆሞበታል። በቅዱሱ ተራራ ለቅዱስ ጴጥሮስ ተራራውን ታቦርም ጌታ በማቴዎስ 17 ብርሃነ መለኮቱን የገለጠበትን በዚህ መስቀል ደግሞ የተደረገውን ልብ በሉ። በመስቀል ድነናልና መስቀል ራሱ አድኖናል ማለት የተለያዩ ነገሮች ናቸው። መስቀል አስቦ አልሞ መቼስ የሰው ልጆች መከራ ላይ ናቸው፣ እኔ ባድናቸው ይሻላል ብሎ አስቦ አዳንን እንደማንን ማንም ያውቃል። በመስቀሉ ግን ድነናል ሲባል መስቀሉን መሳሪያ አድርጎ ነገረ ድነትን የፈጸመው የሰው ልጅን መዳን የፈጸመው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ታዲያ ክርስቶስ ከሆነ በመስቀሉ ድነናል ከሚባል በክርስቶስ ድነናል ለምን አይባልም ሲባል ክርስቶስ ነው መስቀሉን ለማዳኛነት የተጠቀመበት። ይሄ አይነት አገላለጽ በሌላ የመጽሐፍ ቅዱስ ታሪኮች በመጽሐፍ ቅዱስ ላይ በግልጽ ተጽፎ እናገኛለን። ለምሳሌ ዓለም በጥፋት ውሃ በጠፋች ጊዜ ኖህና ቤተሰቡን እግዚአብሔር ለማዳን በወደደ ጊዜ መርከብ እንዲሰሩ አዛቸው ነበር፣ ከእንጨት ማለት ነው። ያን ትልቅ መርከብ ከሰሩ በኋላ ኖህና ቤተሰቡ ከጥፋት ውሃ ዳኑ፣ አዲስ ሕይወት አዲስ ዓለም ጀመሩ። አሁን ኖህና ቤተሰቡ የዳኑት በምንድን ነው ብዬ ብጠይቅህ በመርከብ ነው የምትለው። ይህ ማለት ግን መርከቡ ኖህና ቤተሰቡማ ሲጠፉ አይኔ እያየ ዝም አልልም ብሎ ራሱ መጥቶ አዳናቸው ማለት አይደለም።
መርከቡ አይሰማም አይለማም በራሱ ግዕዛን ያለው ነፃነት ያለው የሚያስብ የሚናገር ነገር አይደለም። እግዚአብሔር ነው በዚያ መርከብ ያዳናቸው። የፈለገ ጀልባ የፈለገ ምንሱ ብትከለል ከዛ መቅሰፍት ልድን አትችልም። ስለዚህ መርከቡን እንደ ማዳኛነት የተጠቀመበት እግዚአብሔር ነው። በቅዱስ ጴጥሮስም በመልእክቱ በመርከብ ከዳኑ በኋላ ብሎ የኖህን ቤተሰብ ድነት ሲናገር 8 ሰው በመርከብ ዳነ ብሎ ተናግሯል። በመርከብ ነው ዳነ። ስለዚህ በመስቀሉ ዳንን ማለት መስቀሉን ያለ ማዳን አስቦ አዳንን ማለት አይደለም። መስቀሉን ተጠቅሞ ክርስቶስ በመስቀሉ አዳነ። መስቀል የመዳን ቃል ነው። ክርስቶስ የሞተው ስለ ኃጢአት ነው። የመስቀሉ ቃል የወንጌል ቃል ማለት ነው። መስቀል የጥልን ግድግዳ ያፈርሳል። በሰው ልጆች መካከል የነበረው የጠብ ግድግዳ የፈረሰው በመስቀል ነው። የበግ ለምድ ለብሰው ከሚመጡባችሁ ተጠበቁ። ዱላለን አጋንንትን ግንባሩን፣ ከሃዲውን ግንባሩን፣ ወላዋዩን ጸጥ የሚያደርግ የሐሰተኛውን አፍ የሚያትም ቅዱስ መስቀል አለን። ክር ማሰርሽ መስቀል ማንጠልጠልሽን አትፍሪ። ኩራትሽ ነው፣ ላንቺ ኩራትሽ ነው። በዚህ መስቀል ዋጋ ተከፍሎበታል ወንድሜ፣ በዚህ መስቀል ዋጋ ተከፍሎበታል። ጠላት ተደምስሶበታል። የወደቅከው ተነስተህበታል፣ ከብረህበታል። አትፈር አትፈር። አሰርከውም አላሰርከውም ታየብህም መስቀሉ አልታየብህም መታረድ እንደሆነ አይቀርም። በሰው ፊት የመሰከረልኝ እኔ በአባቴ ፊት መሰክራለሁ ብሏል። እንደ መሰከርክ እንዳሰርክ አንገት ቢቀላ ይሻላል። ዱላና በትር ስንላችሁ ከእንጨት ስለሚሰራ እንጂ እግዚአብሔር ኃይል ያለበት ቅዱስ ነው። የሙሴ በትር አለን። ሲጨንቃችሁ ከመናፍቃን የምትሄዱ ከጠንቋይ የምትሄዱ ለምንድን ነው? 5 ደቂቃ ከአንገታችሁ ላይ ያለውን መስቀል ከግንባራችሁ ላይ አድርጉና አቤቱ በመንግሥት አስበኝ፣ አቤቱ በመንግሥት አስበኝ፣ አቤቱ በመንግሥት አስበኝ በሉ። አስጨናቂያችሁ ሐሳብ ውልቅ ብሎ ይወድቅላችኋል። የሰላም አምላክ ኢየሱስ ክርስቶስ የሚያስጨንቃችሁን ሁሉ ውልቅ አድርጎ ይጣልላችሁ። መድኃኔዓለም ከእናንተ ጋር ይሁን። ይህንን ያህል ጋሻ እያለን ነው የምንፈራ የምደነግጥ። መስቀሉን ሁሉ ተመኩበት። ቤታችሁ ውስጥ ብዙ የመስቀል ስዕል አስቀምጡ። እውነቴን ነው የምነግራችሁ። ከማዕዘኑ ላይ በመስኮቱ የመስቀል ስዕል በወረቀት ይሆን እየሳላችሁ አስቀምጡበት። ይሄ መስቀል ይመክታል። መስቀል እንኳንስ ታማትሞበት ወይም እንኳን መስቀል ተመሳቅሎ መስቀል ምልክት ሲታሰብ ራሱ ያሸንፋል። አንተ ፈርዖን ጉድህን አይቀርልህም መስጠት። ዛሬማ አለህ፣ ዛሬማ ከፍ ብለሃል፣ ዛሬማ ታይተሃል። ነገ ግን ስጥመት ይጠብቀሃል። በንስሐ ሕይወት የምትመለሱ እባካችሁ የእግዚአብሔርን ቃል እዩና ተመለሱ። በክደት አትጥፉ፣ ከሚጠፉት አትጥፉ። ሰዓት የተዘጋጃለ የምጽአት ሰዓት። ይህን ቅዱስ ተራራ ቅዱስ ጴጥሮስ ቅዱስ ብሎ ከጠራው የኦርቶዶክስ ቤተክርስቲያን ምእመናን የምትሰግዱት ቅዱስ በሆነ ስፍራ፣ የምትሳለሙት ቅዱስ መስቀል፣ የምትቆሙት በቅዱስ ተራራ ነው። ከዚች እምነት ወጣችሁ ግን በከንቱ ሰዎች ተታላችሁ፣ ወይ መነኩሴ ነኝ በሚል ወይ ዲያቆን ነኝ በሚል ወይ ቄስ ነኝ በሚል ከእውነተኛይቱ መንገድ የወጣችሁ የበግ ለምድ ለብሰው መጥተው ከተወሰዳችሁ እናንተ በንስሐ ሕይወት ተመለሱ። እግዚአብሔር ይጠራችኋል። እንዲሁ ዝም ብለን የምናነሳው ነገር አይደለም። የሕይወት ጉዳይ ነው። ኢየሱስ ለፍርድ ይመጣል። የደብረ ዘይት ተራራ ይሰነጠቃል። አንድ ወደ ምስራቅ አንድ ወደ ምዕራብ አለ። በደብረ ዘይት ተራራ ላይ ነበር ቆሞ ያስተማረው። የዛን ጊዜ ምጽአት ይሆናል። የደከሙ ጉልበቶች በኃጢአትና በዝሙት በኢየሱስ ክርስቶስ ፊት መቆም አይችሉም። የሐሰት አንደበቶች ይዘጋሉ። መዝሙር 30 ቁጥር 18 ምንድን ነው የሚለው? መዝሙር 30 ቁጥር 18 በሽንገላ በትዕቢት በድፍረት በቅዱሳን ላይ የሚናገሩ አንደበቶች ዲዳ ይሁኑ ይላል። በኢየሱስ እናት በድንግል ማርያም ላይ በኢየሱስ መስቀል በቅዱስ መስቀል ላይ ክፋትን የሚናገሩ በቅድስት ቤተ ክርስቲያኑ ላይ ከንቱ ነገርን የሚናገሩ የሐሰት አሰራሮች ሁሉ ይጠፋሉ። የእግዚአብሔር ታቦት ኃያል ነው። መስቀሉም ማይበልን የሚያጠፋው ይሄ መስቀል ነው። መስቀል ማለት ይህን ብረቱን ማሰብ አይደለም፣ በዚህ ላይ የተሰቀለውን ክርስቶስን ማሰብ ነው። ይህንን ሊቃውንት ይላሉ መስቀልን ማሰብ ተሰቃዩን ማሰብ ነውና ብለው ተናግረዋል።
መስቀልን በዓል የበለጠ ለማክበር ምክንያት የሚሆናት ታሪክ ከመስቀሉ አካል ክርስቶስ ከተሰቀለበት መስቀል መካከል ግማደ መስቀሉ ማለት ነው በኢትዮጵያ መምጣቱ ነው። በአፄ ዳዊት ዘመነ መንግስት በ14ኛው ክፍለ ዘመን ማለት ነው። መስቀልን በዓመት አንዴ ብቻ ሳይሆን በአጠቃላይ በመላው ኢትዮጵያ በባህል ውስጥ መስቀል አለ። በአንገት ከምናደርገው ማተብ ጀምሮ በግንባራቸው እና በሰውነታቸው መስቀል እስከ መነቀስ የሚደርስ የክርስቶስ መስቀል ፍቅር አለ። በጥንት ነገስታት ገብረ መስቀል፣ መስቀል ክብራ የተባሉ በመስቀል ስም ሁሉ የሚጠሩ ሰዎች ነበሩ። አሁንም ድረስ ከመስቀል ጋር የተያያዘ ስም ያላቸው ኢትዮጵያውያን አሉ። በማንኛውም ነገር ውስጥ እንግዲህ የመስቀሉ ፍቅር እንደሚታይ ያሳያል። ከዛ ባሻገር በባህላዊ ልብስም ስናይ በጣም የተዋበ ዲዛይን አንዱ መስቀል ነው። ባህላዊ ጥልፍ የሚሰሩ ሰዎች መስቀሉን እጅግ አስውበው ማራኪ አድርገው ይሰራሉ። በብዙ መልኩ መስቀሉ በባህሉ ውስጥ አለ። መስቀል በዓል ከሰሜን ኢትዮጵያ እስከ ደቡብ ኢትዮጵያ ከምስራቅ እስከ ምዕራብ የሚከበር በዓል ነው። በጣም የሚገርመው እንደየአካባቢው ደግሞ የየራሱ ለየት ያለ ነገር አለ። ይህ እንግዲህ የሚያሳየው በራሳቸው ባህል በራሳቸው ቋንቋና ታሪክ ቅርጽ አስይዘውት የሚያከብሩት አንድ በዓል በመላው ኢትዮጵያ አለ ማለት ነው። እንግዲህ ስለ መስቀል ስናነሳ የመስቀሉ በአይሁድ መቀበር መስቀል የእግዚአብሔር ታላቅ ኃይሉ የተገለጸበት ዲያብሎስን ያዋረደበት ምዕመናንን የታደገበት የሰላም ዙፋን ከመሆኑም በላይ በዕለተ ዓርብ ቅዱስ ሥጋው የዋለበት ካሳ የተከፈለበት ወርቀ ደሙ የፈሰሰበት ስለሆነ መስቀልን በመጀመሪያ እናከብረዋለን፣ እንሳለመዋለን፣ እንመካበታለን፣ የጸጋ ስግደት የምንሰግድለታለን። ታዲያ ጌታችን የተሰቀለበት መስቀል ሙት እያስነሳ ደዌ እየፈወሰ አጋንንት እያስወጣ የተለያዩ ገቢረ ተአምራትን ሲሰራ ሕዝቡ አይተው ሁሉም በክርስቶስ እያመኑ በክርስቶስ መስቀል እያመኑ ክርስቲያን እንዳይሆኑ በመፍራት በዚያ ጊዜ የነበሩ ሰቃልያነ አይሁድ ወይም ደግሞ የክርስቶስ ሰቃዮች የሆኑ አይሁዳውያን በ34 ዓመተ ምህረት ከኢየሩሳሌም ወጣ ብሎ በሚገኘው ቦታ የጌታችን የመድኃኒታችን የኢየሱስ ክርስቶስን መስቀል ቆፍረው ቀበሩት። ምክንያቱም ብዙዎች ከሕመማቸው ሲፈወሱበት ስለነበረ ያ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ሥጋው የዋለበት ወርቀ ደሙ የፈሰሰበት የጌታችን መስቀል ብዙዎችን እያዳነ ስለሆነ ሁሉም ወደ ክርስቶስን ወደ ማመን ወደ ክርስትና ሃይማኖት እንዳይገቡ ፈርተው የጌታችንን መስቀል አይሁዳውያን ቆፍረው ቀበሩት። ክርስቶስ በሞተ ጊዜ የገነዙት ዮሴፍና ኒቆዲሞስ በጌታ መካነ መቃብር ጎልጎታ ወስደው አኑረውታል ማለት ነው የክርስቶስን መስቀል። አበው ሐዋርያት ታዲያ የኢየሩሳሌም ኤጲስቆጶሳት ሐዋርያው ያዕቆብ በኃላፊነት እንዲጠብቅ አድርገው እነርሱም ከየሀገረ ስብከታቸው ሲመለሱ በእግረ መስቀሉ ስር እየተሰበሰቡ ይጸልዩም ነበረ። እመቤታችን ቅድስት ድንግል ማርያም ጠዋትና ማታ በጎልጎታ በመስቀሉ ስር ትጸልይም ነበረ። ብዙ ሰዎች ታሪኩንና ቦታውን በክርስቶስ ደም የተቀደሰውን ክቡር መስቀሉን ለማየት ያመኑትም በረከት ለማግኘት ከያቅጣጫው ይመጡ ነበረ። ያላመኑትም በክርስቶስ መስቀል ተፈውሰው ያምኑ ነበረ። በመስቀሉ ተአምራት ብዙዎች ከተለያዩ ደዌ በሽታ መፈወስ ጀመሩ። ይህም ታዲያ በጣም ብዙ ሰዎች ክርስቶስን ወደ ማመን ሳባቸው ማለት ነው። አስተውሉ እግዚአብሔር ቤተሰቦች። ታዲያ ቅድም እንዳልነው ይህንን ድንቅ ሥራ የተመለከቱ የክርስቶስ ሰቃዮች ወይም ሰቃልያነ ክርስቶስ በሁኔታው ባለመደሰታቸው መስቀሉን ከጎልጎታ አንስተው ወደ ሌላ ቦታ በመውሰድ ቀብረውት ለ300 ዓመታት ያህል የከተማው ጉድፍ ጥራግ እየተጣለበት የተቀበረበት ቦታ ኮረብታ እስኪሆን ድረስ ቆየ። አስተውሉ እግዚአብሔር ቤተሰቦች። ደመራ ማለት ደመረ፣ ጨመረ፣ አንድ አደረገ ከሚለው የግዕዝ ቃል የተወረሰ ሲሆን መቀላቀልን፣ መገናኘትን፣ መሰብሰብን፣ መጣመርን፣ መዋሃድን በአጠቃላይ ሱታፌን አንድነትና ኅብረትን ያመላክትልናል ማለት ነው። ስለዚህ ደመራ ስንል ይህንን የመሰለ ትርጓሜን ይዛል። እንግዲህ ታሪኩ ደግሞ ምንድን ነው? መስከረም 16 ቀን የደመራ በዓል ስለምንድን ነው የሚከበረው ስንል ንግሥት እሌኒ በመስከረም 16 ደመራ አስደምራ ዕጣን አስጢሳ የመስቀሉን ቦታ ያወቀችበት እንዲሁም ደግሞ መስቀሉ እንዲገኝ ቦታውን አውቃ ቁፋሮ ያስጀመረችበት ዕለት ነው። ንግሥቲቷ እሌኒ እንጨት አሰባስባ ደመራ ደምራ ነደደች። በሚነደው እሳት ውስጥ ዕጣን ጨምራ የዕጣኑ ጢስ ቦታውን እንዲያመለክታት ወደ እግዚአብሔር ተማጸነች።
ክርስቲያኖች የተቀበረውን መስቀል አስፈልገው ለማውጣት ቀርቶ ሃይማኖታቸውን የማመን ነጻነት እንኳን ሊሰጣቸው አልቻለም ነበረ። ሃይማኖታቸውን የማመን ነጻነት እንኳን ስላልነበራቸው የጌታችን መስቀል ለ300 ዓመታት ያህል ተቀብሮ የጉድፍ መጣያ ሆኖ ቀረ ማለት ነው። አስተውል እግዚአብሔር ሰዎች። የመስቀሉ የመገኘት ታሪክ ታዲያ የቤተ ክርስቲያናችን የመከራ ዘመን አልፎ የእረፍትና የሰላም ዘመን ሲመጣ ለብዙ ዘመን ተቀብሮ በሰው ዘንድ እንደሞተ ሰው ከልብ የተረሳውን መስቀል ባለቤቱ መድኃኔዓለም አልረሳውምና እሱ የፈቀዳት ዕለት ስትደርስ በቅድስት እሌኒ አማካኝነት ከተቀበረበት እንዲወጣ አደረገ ማለት ነው። አስተውሉ እግዚአብሔር ሰዎች። መስከረም 17 ቀን የተጀመረ ቁፋሮ መጋቢት 10 ቀን አበቃ። በዚህ ዕለት በዚያ በተቆፈረ ጉድጓድ ውስጥ የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ተገኘ። ደስ በለን እልል በሉ፣ ደስ በለን እልል በሉ፣ አልቀረም ተከብሮ ተገኘ መስቀሉ፣ ተገኘ መስቀሉ። በብርሃን ሞላት ዓለምን በሙሉ፣ በብርሃን ሞላት ዓለምን በሙሉ። ደስ በለን እልል በሉ፣ ደስ በለን እልል በሉ፣ አልቀረም ተከብሮ ተገኘ መስቀሉ፣ ተገኘ መስቀል። በብርሃን ሞላት ዓለምን በሙሉ፣ በብርሃን ሞላት ዓለምን በሙሉ።